ሶሊያና ከአብርሃም ማነው ከአቤልና ከማርታ ህይወት ወጣለች። እስከ መጨረሻው ይሄዳሉ። እኔ መቆም የሌለብኝም ቦታ ነው የቆምኩት። እኔ ሴጣን አይደለሁም፣ እባብ አይደለሁም። የሰውን ትዳር አልበጠብጥም፣ የሰውን ህይወት አልበጠብጥም። በፊትም ደግሞ ያው እሱ እናናዶኝ ስለነበረ እሱን ለመበቀል ብዬ ነው የመጣሁት ምናምን። ሰሞኑን ደግሞ እግሩ ስር እየተንበረከክሽ እባክህ ቅር በለኝ። ትናንትና የአባትሽን ለአባትሽ ያጠራቀምሽውን ወይም ደግሞ ለራስሽ ያጠራቀምሽውን ነገር አይደል እንደ ስልክሽ ሽጠሽ እንትን ገዝተሽለት የመጣሽው በብር ልትገዢ ፈልገሽ ዛሬ ደግሞ በጣም እያናደዳችሁኝ ስለሆነ እኔ መናገር አለብኝ ልክልካችሁ ማለት ነው። ስለዚህ ሰውን በብር መግዛት ወይም በቁሳቁስ ለመግዛት አትሞክሩ። አቤልም ማርታ ይቅርታ እንድታረግላት እቃ ገዝቶ ነበር የመጣው። ማርታም ከዚህ በፊት ተደጋገመ። በራሱ ታሪኩን ትቀያየሩና የምን መቀያየር እቃ ትገዛላችሁ? እሱን ራሱን መሰለኝ ማሸጊያውን እየቀያየራችሁ ይዛችሁ የምትመጡት። ያሽጋችሁና የአባቴ አምላክ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑልኝ። ሶሊያና እንግዲህ ከህይወታችሁ እወጣለሁ፣ ከዚህ በኋላ ህይወታችሁ ውስጥ አልገባም። ስጦታዬ፣ ልቤ፣ አንጀቴ፣ ኩላሊቴ፣ ሁሉ ነገር ሰጥቼሽ ነው መሄደው። ተንከባከቢልኝ፣ አትጉጅብኝ። አቤልን አደራሽን አትጉጅብኝ። የእናቴ አደራ ነው፣ የእናቴ ልጅ ነው ብላታለች እንግዲህ ወይዘሪት ማርታ። እማማ ደግሞ እናንተ አርጅተዋልና እማማ ትንሽ ነቃ ነቃ በሉ፣ ቦርጩን ቀንሱ። አቤል አሁን እንዴት ነው የሚችሉት? ጉድ እኮ ናቸው።